ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ቪዲዮአችን ደግሞ ይጀላችሁ የመጣው 21ዱ ተነባቢዎች እነማን ናቸው የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ በዛሬው ፓርት 1 ወይም ደግሞ ክፍል 1 ብለን እናያለን። እንግዲህ ምን ማለት ነው? 26 የእንግሊዝ አልፋቤቶች ወይም ደግሞ ፊደሎች አሉ። እነዚህን በሁለት እንከፍላቸዋለን፣ ተነባቢና አናባቢ ብለን ማለት ነው። ስለዚህ አምስቱ ኤ፣ ኢ፣ አይ፣ ኦ፣ ዩ እነዚህ አምስቱ አናባቢዎች እንላቸዋለን። በቀጣይ የምናያቸው ይሆናል። ከነዚህ ውጭ ያሉት 21ዱ ደግሞ ተነባቢ ፊደሎች ተብለው ይጠራሉ። እንግዲህ እንግሊዘኛን ለማንበብና ለመጻፍ መጀመሪያ ማወቅ ያለብን የመጀመሪያው ፓርት ወይም ደግሞ የመጀመሪያው ክፍል አናባቢና ተነባቢ ፊደሎችን መለየት ነው የሚሆነው ማለት ነው። ስለዚህ ከክፍል 1 ጀምረን ተነባቢዎችን እናያለን፣ አናባቢዎችን እናያለን። ከዛ በክፍል 2 በክፍል 3 እያለን እየከፋፈልነን እያንዳንዱን እንሰራለን ማለት ነው። እያንዳንዱን እንሰራለን። መጀመሪያ ተነባቢዎችን እናያለን፣ ከዛ አናባቢዎችን እናያለን። ከዛ በአንድ ላይ ሲመጡስ ምን አይነት ድምፅ አላቸው፣ አናባቢና ተነባቢ በአንድ ላይ ሲመጡ ምን አይነት ድምፅ አላቸው የሚለውን እናያለን። እነሱን ካየን በኋላ ቃላት እንጀምራለን ማለት ነው። ስለዚህ ይህንን ቻሌንጅ ሁላችሁም ልትቀላቀሉ ይገባል። ማንም ሊያመልጡ አይገባም። ምክንያቱም በእርግጠኝነት አናባቢና ተነባቢዎችን በደንብ ለይታችሁ ካወቃችሁ እንግሊዘኛን ለማንበብ ለመጻፍ በጣም ቀላል ነው። ስለዚህ ዛሬ ፓርት 1 ወይም ደግሞ ክፍል 1 ብለን እናያለን። ቀጣዩን እያየን እንሄዳለን ማለት ነው፣ ኦርደሩን ይዘን። ስለዚህ በዛሬው ትምህርታችን ቪዲዮአችን እነዚህን የምታዩቸውን ተነባቢዎች ምን አይነት ድምፅ አላቸው የሚለውን እናያለን ማለት ነው። ኦኬ፣ የመጀመሪያዋ ተነባቢ ቢ ነች። አሁን በእንግሊዘኛ ፊደሎችን ስናጠና ቢ ያልነው ፊደል ምን አይነት ድምፅ አለው? ምን ብለን እናነባዋለን ካልነን ቢ ብ ሚል ድምፅ አለው። ብ ወይም ደግሞ በሙሉ ተነባቢዎችን ስታዩቸው የስድስተኛ ፊደልን ድምፅ ነው የሚይዙ። ምን ማለት ነው? ለምሳሌ ብ ስንል ብ የበቤተሰብ ሆኖ ስድስተኛው ፊደል ነው። የበቤተሰብ ሆኖ ስድስተኛው ፊደል ብ ነው። ስለዚህ ቢ እንደ ብ ትነበባለች ወይም ደግሞ ብ ሚል ድምፅ አለው ማለት ነው። ስለዚህ እንግዲህ በኋላ ቢን ስናገኝ ብ ብለን ማንበብ እንዳለብን ማወቅ ይኖርብናል። ኦኬ፣ ወደ ሲ ስንሄድ ሲን እንደ ክ ወይም ደግሞ እንደ ስ እናነባዋለን። አሁን ክንም ስንም ስታዩ ስንተኛ ፊደሎች ናቸው? ስድስተኛ ፊደሎች ናቸው። ስለዚህ የስድስተኛ ፊደሎችን ድምፅ ስለሚይዙ ሲ እንደ ክ ወይም እንደ ስ ይነበባል። ከዚህ ጋር ስ የሚለውን አልጻፍኩትም። መቼ ነው እንደ ክ የሚነበበው፣ መቼ ነው እንደ ስ የሚነበበው ካልነን ቀጣይ የምናየው ሆኖ እንደ ክ የሚነበብ ከኢና ከአይ ውጭ ሲመጣ ነው። ምን አልኳችሁ? እንደ ክ የምናነበው ከኢና ከአይ ከሚባሉ አናባቢዎች ውጭ ሲመጣ እንደ ክ ይነበባል። ነገር ግን ሲ ከአይና ኢ ከሚባሉ አናባቢዎች ጋር ሲመጣ እንደ ስ እንደምናነበው መያዝ ይኖርብናል። ኦኬ፣ ወደ ዲ ስንሄድ ዲን እንደ ድ እናነባዋለን። አሁን ድንም ስታዩ ድ የደ ቤተሰቡ ነው። ስንተኛ ፊደል ነው? ስድስተኛ ፊደል ነው። ስለዚህ ዲን እንደ ድ እንደምናነበው መያዝ ይኖርብናል ማለት ነው። ኦኬ፣ ከዛ ቀጣይ ኤፍ ነው። ኤፍን እንደ ፍ ባይዘዋይ ከስሙ መረዳት እንችላለን። አሁን ኤፍ ስንል እንደ ፍ ስሙ ራሱ ይመራናል ማለት ነው። በደንብ ካስተዋላችሁ ቢ ስንል ብ ራሱ ይመራናል ማለት ነው። ቢ እንደ ብ፣ ሲ ካልነን ክ፣ ዲ ካልነን ድ፣ ኤፍ ካልነን ፍ ራሱ ስሙ ይመራናል ማለት ነው፣ ምን አይነት ድምፅ እንዳለው። ኦኬ፣ ከዛ ወደዚህኛው ስንሄድ ጂ ካለን ደግሞ እንደ ጂ አሁን ስንተኛ ፊደል ናት? የጀ ቤተሰብ ሆና ስድስተኛ ፊደል ነች ጂ። ስለዚህ እንደ ጂ ይነበባል ወይም ደግሞ ጂ የሚል ድምፅ አለው። አንዳንዴ ጂን እንደ ግ እናነባዋለን። እንደ ግ መቼ ነው እንደ ግ የሚነበብ፣ መቼ ነው እንደ ጂ የሚነበብ የሚለውን ቀጣይ እናያለን ማለት ነው። ነገር ግን ጂ እንደ ጂ ይነበባል። አንዳንዴ እንደ ግ እንደሚነበብም መያዝ ይኖርብናል ማለት ነው። ኦኬ፣
ኤች ካልነን ኤችን እንደ ህ እናነባዋለን ወይም ደግሞ ህ ሚል ድምፅ አለው። አሁን ህ ስንል ህ የሃ ቤተሰብ ሆና ስድስተኛ ፊደል ነች። ስለዚህ ኤችን እንደ ህ እንደምናነባው መያዝ። ኦኬ። ጅ ስንል በተመሳሳይ እንደ ጅ። በዚሁ አጋጣሚ ማዚ ያለባችሁ ጅና ጅ ሚል ተመሳሳይ የሆነ ድምፅ እንዳላቸው ማወቅ ይኖርብናል ማለት ነው። ኦኬ። ኬ ካልነንስ ኬ ካልነን እንደ ክ ሚል ድምፅ ነው ያለው። ክም ስታዩ ስድስተኛ ፊደል ነው። በሙሉ እስካሁን ያየናቸው ስድስተኛ ፊደሎች ናቸው። የአማርኛ ስድስተኛ ፊደሎች ናቸው። ምክንያቱም ተነባቢዎች የአማርኛ ፊደሎችን የስድስተኛ ድምፅ ስለሚይዙ ማለት ነው። ኦኬ። ከዛ ወደ ቀጣዩ ስንሄድ ኤል ነው። ኤል ስንል እንደ ል ስንተኛ ፊደል ነው? ስድስተኛ ፊደል እንደ ል። ኤም ካልነንስ ኤምን በተመሳሳይ እንደ ምም ስንተኛ ፊደል ነው? ስድስተኛ ፊደል ነው ማለት ነው። ስድስተኛ ፊደል። ኦኬ። ወደ ቀጣዩ ስንሄድ ኤን ነው። ኤን ስንል እንደ ን ስንተኛ ፊደል ናት? ንም ስድስተኛ ፊደል ናት ማለት ነው። ኦኬ። ፒ ስንልስ ፒም እንደ ፕንም ስታዩ ስንተኛ ፊደል ነው? ስድስተኛ ፊደል። ኦኬ። ኪው ካልነንስ ኪውም እንደ ክ። ከዚህ ጋር ደግሞ ኪውና ኬ ተመሳሳይ ድምፅ እንዳላቸው መያዝ አለብን። ኬም ክ ተብሎ ነው የሚነበበው፣ ኪውም ክ የሚል ድምፅ ነው ያለው ማለት ነው። አር ካልነንስ አር ካልነን ደግሞ እንደ ር ስንተኛ ፊደል ናት? ስድስተኛ ፊደል። ኤስ ስንልም እንደ ስም ስድስተኛ ፊደል ናት። ቲ ስንልም ቲ ስንተኛ ፊደል ናት? ስድስተኛ ፊደል ናት ማለት ነው። ስለዚህ አሁን እዚህ ጋር በሙሉ ያየናቸው ፊደሎች የስድስተኛ ፊደሎችን ድምፅ እንደሚይዙ መያዝ ይኖርብናል ማለት ነው። በሙሉ ስታዩቸው ብንም፣ ክንም፣ ድንም፣ ፍንም ከዚህ ጋር ያሉትን በሙሉ የአማርኛ ፊደሎችን ስታዩቸው ስድስተኛ ፊደሎች ናቸው። ስለዚህ ተነባቢዎች በሙሉ የአማርኛ ፊደሎችን የስድስተኛ ድምፅ እንደሚይዙ በቀላሉ መያዝ ወይም ደግሞ መገንዘብ ይኖርብናል ማለት ነው። ዛሬ እስከ ቲ ድረስ አይተናል። ቀጣይ ደግሞ ከቲ ቀጥሎ ያሉትን ተነባቢዎች እናያለን። 21ዱን ተነባቢዎች አይተን ከጨረስነን በኋላ 5ቱን አናባቢዎች ደግሞ እናያለን። ከዛ በአንድ ላይ ሲመጡስ ምን አይነት ድምፅ አላቸው? ኦኬ። ይህንን በደንብ የተረዳ ሰው እርግጠኛ ሆኜ ነው የምነግራችሁ እንግሊዘኛን በቀላሉ ማንበብ መጻፍ ይችላል ማለት ነው። ምንም ያስቸግር ነገር የለውም። ስለዚህ እነዚህን በደንብ ለመረዳት ሞክሩ። ቀጣይ ይዤላችሁ እመጣለሁ። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። ባይ ባይ።